በዛሬው ቪዲዮአችን አዶናይ ከፍልፍሉ ጋር ምን ገጠመው አብራችን ከቆያችሁ የማሳያችሁ ይሆናል። ወይኔ ጉዴ ወይኔ ጉዴ። በሌላ በኩል የስፖርት ጋዜጠኛው አሉላና የፊትነስ አሰልጣኙ ቶማስ ኃይሉ እየተወዛገቡ ይገኛል። እንደሚታወቀው በባለፈው ሳምንት የአርሰናሉ የቀድሞ ተጫዋች ወደ አዲስ አበባ መጥቶ ነበረ። በሱ በኩል ነው እንግዲህ የተወዛገቡት። ሌሎች ሰዎችስ ምን አሉ? በስተመጨረሻ ደግሞ የማሳያችሁ ነገር የብዙዎችን ልብ የነካ ድርጊት አዶናይ አሁንም ፈጽሟል። እሱንም የማሳያችሁ ይሆናል። ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦች፣ ዛሬ እስከ መጨረሻው አብራችሁን ከቆያችሁ ከተለያዩ የሰበሰብኩላችሁን ቪዲዮዎች ወደ እናንተ የማደርስ ይሆናል። ፈታ ዝና ነው የምትሉት ሁዳችሁን የምታሳምሩ ይሆናል። አብራችሁን ቆዩ። ከተመቻችሁ ደግሞ ሰብስክራይብ እና ላይክ ማድረግ እንዳይረሳ። ቀጥታ ወደ ቪዲዮአችን። አይን ከሴት መቀመጫ ነው የተሰራው። ለዛ ነው ትክክል ምንለው። ዘንበል አያየው ወይኔ ጉዴ ወይኔ ጉዴ። እሺ ነበር ምን እንዳለ ታውቃለህ? ናፊ አልቻልኩም እኔ አልቻልኩም። ናፊ ነበር ነው ጋር ነው አየህ፣ እዛ ጋር እኮ ፓርክ አድርጎ መጠበቅ ይችል ነበር። በምን መንገዱ? ወይኔ ጉዴ። ጫማዬም እየወለቀብኝ ነው። እስቲ ነገር እየወለቀብኝ ጫማዬ ሰርታኛለች ዛሬ ውልቅ እያለች ነው። ከውጪ ሰው ሲመጣ ስንት ነው ቁጥር ጫማ ካለ ምን እንደምትል ታውቃለህ? ይበቃኛል። ለምን ከሰፋ ሰፋ ነው የሚል? ይበቃኛል፣ በቃ ይበቃኛል ትላለህ። ይበቃኛል ዳይ መለወጥም አይቻልም። ሰላም ነው፣ መለወጥም አይቻልም። ዝም ብለህ ትቀበላለህ ነው። ይበቃኛል ማለት ነው። ሰላም ነው። የኔ አባስ ግጥፍ ምስተተነዋል ተተቷል። መልካም ነገር ማድረግህን እንዴት ግን እንደዚህ አዲስ አበባ እንደዚህ ታምራለች ብለህ አስበህ ታውቃለህ? አንተ ነህ አንተ ነህ። አይ ምንም እንደዚህ ደስ አይልም። It's so beautiful። በጣም ያምራል። ዋው ካናዳ ነበር እኔ ለ7 አመት ካናዳ ቆይቼ ነው የመጣሁት። እኔ አንድ ጊዜ ካናዳ ፕሮግራም ሄድኩና ጓሮ በር ላይ ገባሁ። እሺ ብድግ ብዬ ፍርጥ አላልኩ። አረ ማንኔ መታኝ ብዬ በረዶ ነው በረዶ በጠረባ መታኝ ሰው። በረዶ በጠረባ መጥቷል። የኔ አባት በጣም እወዳለሁ። ይሄ ማሽቋለጡን አይደለም ከልብ ቴንክ ዩ ከልብ ልጅ በጣም ያታደል በቃ ቴንክ ዩ በጣም እወዳለሁ። እኔ በቃ ለየት ያልክ ፍጡር እኮ ነው። ግን ማርያምን በቃ ለየት ያልክ የራስህ ማንነት፣ የራስህ አነጋገር፣ የራስህ ስታይል ያለህ በቃ ምን መቆለል ማለት አይ ነው። እሱን ነገር ነው ማደንቀልና በባስ በምንም ቢሄድ ማንንም አልቆል አይ ነው ወይ እደውላለሁ። ስልክ አታነሳም እኮ እንዴ? ወይ አንዴ ያው ካሜራ ችግር የለም ይላብራል። እሺ ሰላም ነው ወይ? አሎ እንዴት ነህ ውዴ? ይሄን አንዴ ያሳል አዳቂ ነኝ። ፌስታል ተከልክሎ ምንድን ነው ያስከው? እንደምን ተከልክሏል? አንድ ጊዜ መገልገያ ፌስታልም ተከልክሎ ያና ወይኔ ጉዴ። አሪፍ ነው። ዛሬ በሳቅ ሞት ነው በቃ። ምንም ናፒ እንዳትገጭና ና ካሜራው እንዳይወድቅ። ናፒ አንተ ወድቀህ ትነሳለህ፣ ካሜራው ወድቆ አይነሳም። አንተ እህቱ ጋር እኮ ደውዬ ኖርዌይ ነው ያለችው። የእሷን ቋንቋ እችላለሁ። ሰላም ደህና ናችሁ? አለን ታዬ ስላገኛችሁ ይሆኛል። ሰላም ነህ የኔ ልጅ? ዮኒ ቬጋስ ባካሪ ሳኛን ያመጣበት ሪዝን ሀገሬን ላስጎብኝህ ብሎ ነው እንጂ ማንም አልከፈለውም፣ ማንም ብር አልሰጠውም፣ ማንም ወጪ ላይ አላገዘውም፣ ማንም ሰው አያገባውም። በመጀመሪያ
በደንብ ሪከርድ አድርጉትና ፖስት እንድታደርጉ ስለምፈልግ ነው። እኔ ፖስት ማድረግና እውቅና መስጠት ስላልፈለግኩ ነው በዚህ ጉዳይ ላይ። ሁለተኛ ነገር ደግሞ ጋዜጣዊ መግለጫ ለምን አልሰጠም እንዴ? ሰው መጥቶ መዝናናት አይችልም እንዴ? ሰው መጥቶ አገር ማየት አይችልም እንዴ? ዋዳታት ሚን ለምን እውቅና አልሰጠም? ለምን ለጋዜጠኞች ለምን እንደዚህ አላደረገ? ምን አገባው እንዴ? ያገባል እንዴ? ይሄ ልጅ እኮ ብር አውጥቶ እኮ ነው የመጣው። አንዴ ግባ እንትን ይዤ ነው ከሰዎች ጋር እያወራሁ ነው በላይፍ ላይ ዲስትራክት አደረገኝ። ይቅርታ በጣም ቆያና አንዴ ለመጨረሻ ጊዜ እናስደምጣቸው ደግሞ እስኪ ሶፊ። ኦኬ ሌላው ነገር ምንድነው መሰላችሁ ሶሻል ሚዲያ ላይ የምንጠቀማቸው ሁኮች አሉ። ሰዎች እንዲያወሩባቸው ወይም ደግሞ ኮሜንት ሰጥተዋቸው በደንብ ቫይራል እንዲወጡ እንዲነጋገሩባቸው የምንሰጣቸው እሺ ሰው የምናደርግባቸው ሲስተሞች አሉ። አንደኛ እኔ ባካሪ ሳኛን የማወቅ ግዴታ የለብኝም፣ ማወቅም ነሰሰሪ ነው ብዬ አላስብም። ቢኮዝ የኔ ስራ ሌላ ነው። ሲቀጥል ግን እኔ የሄድኩት ጓደኞቼ ጋብዘውኝ ነው። ሰለሞንና አዶኒ ወይም ደግሞ ኤዲ ፒክቸርስ። ከሰው ጋር አትገናኝ፣ ከሰው ጋር ኢንጆይ አታክ፣ ከሰው ጋር እንዲህ ወደዛት ምን ማለት ነው? ይሄ ሰውዬ ጓደኛዬ ሊመጣ ነው ኑና ተቀበሉልኝ ካለ መብቱ ነው። መቀበል አለብን። እንደ ጓደኛ ማገዝ ካለብን እናግዛለን። አለቀ በቃ። እውነቱን ሰምታችሁ ተናገሩ። ኢትስ ኦኬ፣ ችግር የለም። ሌሎቻችሁ እውነቱን ሰምታችሁ ፍረዱ። ምንም ችግር የለውም። ይሄ ሰውዬ የመጣው የራሱ የሆነ ፕላን አለው፣ እቅድ አለው። ሁለተኛ ነገር ደግሞ ያመጣው ዮኒ ቬጋስ ነው። ማንም ከፍሎት ማንም አግዞት አይደለም። በራሱ ፍላጎት የመጣው መጥቶ ተዝናንቶ መሄድ ይችላል። ከዛ ውጪ ግን ለምን ለጋዜጠኞች መግለጫ አልሰጠም? ለምን? መብቱ ነው አለመስጠት። ምን አገባችሁ እናንተ? ይሄ ኖር ነው። ነገ ከነገ ወዲያ ሌሎች ሰዎች እንዳይመጡ ለማድረግ የሚሰራ እቅድ ነው። ይሄ ተገቢ ነው ብዬ አላምንም። ጋዜጠኛው ልጅ ያው አንዳንዴ የሙያ ኤቲክስ ቢኖርህ አሪፍ ነው። አይ ሃሎ ሳምታይምስ ላይክ የሆነ ባር ስፕሪት ውስጥ እንዳለ ይሰማኛል እና ትክክል አይደለም። ፌመስ መሆን ከፈለክ ደግሞ በዚህ መንገድ አይደለም። በሙያ በደንብ ታትረህ ሰርተህ ፌመስ መሆን ትችላለህ፣ ታዋቂ መሆን ትችላለህ። ሰዎችን እያንቋሸሽክና ሰዎችን እያሳነስክ ታዋቂ ለመሆን መሞከር ለአንተም ለሙያህም ጥሩ አይመስለኝም። እንደዚህ እንደ ዮኒ ቬጋስ አይነት ሰዎች መታገዝ መበረታታት መቻል አለባቸው እንጂ መውቀስና ለማሳነስ መሞከር ወይም ደግሞ ምንም እንዳልሰሩ ማድረግ ተገቢ ነው ብዬ አላስብም። ፊትነስ የምታሰራው ቶማስ ኃይሉ የተባልከው ግለሰብ የመለስክልንን መልስ አይቼዋለሁ እና ሳስበው ድንገት ምኞትክ የውጭ ጉዳይ ሚኒስቴርነት ቦታ መረከብ ከሆነ አመልክትና ተወዳደር። የነገዱ አንዳርጋቸውን ቦታ መተካት ከፈለክ ተወዳድረህ ግባ። አይሾ ስፒድ ሲመጣም አንተ ነህ የምትቀበለው። ሳኛም ሲመጣ አንተ ነህ የምትቀበለው። የሩዋንዳው መሪ ሲመጣ አንተ ነህ የምትቀበለው። አፍሪካ ህብረት እየመጣ ነው አንተ ነህ የምትቀበላቸው መሪዎቹ። አንዳንዴ ሞያ ያለ ባለሙያ ተው። በጣም እኮ ስንት ከስፖርት ጋር አታችመንት ያላቸው ጋዜጠኞች አሉ። ድጋሜ ቲክቶከሮች ሆነው ከስፖርት ጋር ሙሉ ጊዜያቸው የሚያሳልፉ አሉ። እነ ጎስት እኮ ሳኛም ቢቀበሉት ኖርማል፣ እና ቢዩኤል ቢቀበሉት፣ ሌሎች ከስፖርት ጋር ግንኙነት ያላቸው ቲክቶከሮች ሳኛም ቢቀበሉት ችግር የለውም። በሁሉም ላይ ያውቃለሁ ማለት ነውር ነው። እና አትሊስት ኢንፎርማቲቭ ሁን ነው ለኦዲየንስክ ማለት ነው። ሳኛ ይሁን ባካሪ ሳኛ ይሁን አላቅም እያልክ ይሄ መናቅን ነው፣ ኦዲየንስን መናቅ። የነ ብሩክ ኒውስ ምን አይነት ጥያቄ ተጠየቁት ከነሱ ተማር እና ምላሽክ ፖላይትነስ ይጎለዋል፣ አስተካክል። ይሄ አምጪው አካልም ዮኒ ቬጋስንም በተመለከተ what happens in Vegas stays in Vegas በሚለው ኮቴሽን ተማምነን ምናምን ዝም ያልናቸው መረጃዎች ስላሉ ነው እንጂ ሰኞ ጠብቀን እንደውም ሰኞ ትርታ ኤፍኤም ላይ ሰኞ እንገናኝና እስኪ ደግሞ ቆስቁሰናል እና ፈራርጥላለን መረጃ ያንተንም የሱንም ምን ችግር አለው? ቀላል እኮ ነው በዚህ በዲጂታል ጊዜ ደግሞና አንዳንዴ ሁሉም ነገር ላይ አውቃለሁ ማለት ነውር ነው እና የመጣንበትን መንገድ አንዘጋው። ሁላችንም መዘንጋት የለብን። በትራቭል ውስጥ አልፈን አሁን ሰው መናቅ እናንተ እንደዚህ ምናምን እነኛ እንደዚህ ማለት መብት የለም አንተ ሲጀመር ራሱ ማለት ነው። ይህ ሰው ማክበር አለብህ እኮ አንበሳ። እግዚአብሔር ያመጣልን ክህሎት
ይሄ ጤንነት አጠባበቅን አስቀጥለው። በቃ እዛ ላይ ጥሩ ስራ እናግዛለን፣ እኛም እውቅና እንሰጣለን። ግን ዲስሪስፔክት ማድረግ የለብህ። ልጆች ናቸው እነሱ። የት ነው የምትኖረው? ፍሬዶር ስንት ትከፍላለህ በወር ቤት ኪራይ? ቤት ኪራይ በወር ስንት ትከፍላለህ? 2000 ብር ነው። ይኸው ገንዘብ ይዤ ልመጥቻለሁ። እሺ የኔ አባት ሌላን ከደምቄ ልስጥህ። ይኸው እስቲ 20 40 ብር ነው። እሺ ለአሜት ቤት ኪራይ ይሆናል፣ ለነሱ ለልጆችም ይሆናል። እሺ የኔ አባት እወዳለሁ፣ በርታልኝ። እሺ ና ተነስ፣ አሁን ተነስ። እሺ ና ራይል ልጥራለህ። ራይል ያዝልህ መኪና ምን ከፍለህ ትሄዳለህ? ታክሲ አለ፣ ወደ ታክሲ ትገባለህ። ታክሲ በቃ ግባና ቤት ና ወደዚህ ተከተለኝ። ና ወንድም አለም እንዴት ነሽ? እሺ ልትሄጃለሽ? ወደ ይኸው ና እንዴት ነሽ? ደህና ነሽ? እንደምን አለሽ? ሰላም ነሽ? ይኸው ይነግርሃል። እሺ ይሰጣል። ቻው። እሺ ነበር ቤቢ ቻው። እሺ እወዳቸዋለሁ። እሺ ቻው። እሺ ና